ያለው ሰው በደንብ ፈገግ ብላችሁ ያያችሁት ክብር ይታያል ወይ በህይወት ላይ? እግዚአብሔር ያየልህ ክብር ነው በሉት። አሜን ትላላችሁ? ዋቻ እኔ ዛሬ አንድ ነገር እግዚአብሔር ሞልቶ ይኔ መጣው። እሱም ምን እንደሆነ ታውቃላችሁ? ሲነካ አርጉትና አጠገባችሁ ያለውን ሰው የክብር ክብደት ይታየኛል በሉት። የችግር ክብደት አይደለም በሉት። አዎ የነገሮች ክብደት አይደለም በሉት። እንደው ነቅረቅ አርጉትና ኩሰር ካለባችሁ ፈገግ ብላችሁ እንደዚህ በሉት። የክብር ክብደት ነው። ከዚህ በኋላ ዓለም ኪሎህን ያውቃል በሉት ባካችሁ። ጠላት ኪሎህን ያውቀዋል። አሜን አትሉኝም ወይ? እስቲ ነገሮች የኔን ኪሎ ማወቅ ይጀምራሉ በሉ እስቲ። አሜን። ብዙ ጊዜ ጸብ ላይ አይታችኋል። የሰው ልክ አታውቅም የሚሉ ሰዎች ገና ሲጣሏችሁ ነው የሰው ልክ አታውቅማ ማንነቴን አታውቅማ ምናምን ይላሉ። ኪሎ ሊናገሩ ፈልገው አይደለም። ወይ የባለስልጣን ልጅ ነኝ፣ ወይ የሆነች መሳሪያ አለች፣ ወይ ደግሞ ልክ አስገባለሁኝ በሆነ ነገር ለማለት ይሆናል። ትርጉሙ እንደ ሰውየው ሞቲቭ ቢለያየም፣ ነገር ግን ዛሬ ስለ ልክ ግን ስናወራ ወይኔ አጠገባቸው ያለው ሰው ከዚህ በኋላ ልክ ይገለጻል። ልክ ምን ልክ 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 ሃሌሉያ ልክሽ ዋው ሊስን በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ያለውን ቃል እስኪ ሁላችን እንበለው። እኛም ሁላችን በሉ እስኪ በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር 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 እንለወጣለን። አሜን የሚል ይውሰድ። አያችሁ፣ ይሄ ኢንፊኒቲቭ ግሎሪ ወይም ቁጥር የለሽ የሆነው ክብር እዚህ ቦታ ላይ በአንድ አገላለጽ ለጽሁፍ በሚመች መንገድ ተቀምጧል እንጂ ወሰን የለሽ እንደሆነ ከክብር ባህሪ መረዳት እንችላለን። የክብር ባህሪ ቁጥር የለሽ ነው። የክብር ባህሪ ወሰን የለሽ ነው። የክብር ባህሪ ኪሎ የለሽ ነው። ምን ማለት ነው? በሌላ አነጋገር እኔ ስለዚህ ነገር ሳስብ ጥቂት ነገሮችን ማየት ጀመርኩ፣ ማስተዋል። ኪሎዬ በምድር ላይ እና ኪሎዬ በፕላኔቶች ላይ ብዬ ቼክ አደረኩ። በክብር ውስጥ ሳይሆን ኪሎዬ በምድር ላይ እና ኪሎዬ በፕላኔቶች ላይ ብዬ 80 ኪሎ በሆን በምድር ላይ 80 ኪሎ ነኝ። ኦኬ ፀሐይ ላይ ሲወጣ አንድ 80 ኪሎ ፀሐይ ላይ ኪሎ ስንት እንደሆነ ታውቃላችሁ? 2165.7 ኪሎ ነው። አንድ የ80 በምድር ላይ ምድር 80 ኪሎ ያለችው ሰውዬ ፀሐይ ላይ ብትወስዳችሁ ስትለኩት 2165.7 ኪሎ ይመጣል። እንኳን እግዚአብሔር ክብር ውስጥ ገብተህ ፕላኔት ቀይረህ እንኳን ኪሎ ልዩ ነው። በኋላ ምን እንደምትሉ ይገባኛል። ልቀጥል ኪሎቹን በስፍራ ላይ፣ ምክንያቱም ክብር የፖዚሽን ጉዳይ ነው። ክብደት የፖዚሽን ጉዳይ ነው። let me tell you something። ኒውትሮን ስታር የሚባል እሱ ላይ አንድ 80 ኪሎ ምድር ላይ 80 ተብሎ ቁጥር የተሰጠው 80 ኪሎ አፈር ነህ ተብሎ ቁጥር የተሰጠው ምድር ላይ እዛ ስታዩት 11,200 ሚሊዮን ምናምን ኪሎ ነው።
እንዳውም እኔ ምናምን ያልኩት ዜሮዎቹ ጨንቀውኝ ነው። ዜሮዎቹ ጨነቁኝ ምናምን ብዬ የገለጥኩት ከዚህ ነው። እስቲ አስቡት 11,200 ሚሊዮን ምናምን ያልኩት ዜሮ ከዛ በኋላ ስላለው ነው። ይቅርታ ምንም ልረዳችሁ አልችልም፣ መቁጠር አልችልም። ሜርኩሪ ላይ አንድ የ80 ኪሎ ግራም ሰው ሜርኩሪ ላይ ስትወስዱት 30.2 ኪሎ ግራም ነው። ሜርኩሪ ላይ ሲሆን ከፕላኔት ፕላኔት እንግዲህ ያለውን ነገር ላሳያችሁ። ኦኬ ቬነስ ላይ ተቀራራቢ ነው፣ 72.5 ነው። ጨረቃ ላይ ስትወስዱት አንድ 80 ኪሎ ሰውዬ 13 ኪሎ ከ2 ግራም 13.2 ነው። ጨረቃ ላይ ስትወስዱት 80 ኪሎ አንሶ ስንት ይሆናል? 12 የባሰ ነገር አለው። ማርስ ላይ 30 ነው፣ 30.1 ነው ማርስ ላይ። ጁፒተር ላይ አንድ የ80 ኪሎ የምድር ላይ ሰው 202.2 ኪሎ ግራም ነው። ጁፒተር ላይ ብትሄድ ማለት ነው 80 ኪሎ ስንት ዳኒ? 7 በስማ። እሺ ሳተርን ላይ 85.1 ነው። በጣም ተቀራራቢ ነው። ትንሽዬ ነው ከፍ የሚያደርገ ሳተርን። ፕሉቶ የሚባለው ፕላኔት ላይ እዛ ጋር ስትሄዱ ስንት መሰላችሁ ብትሆኑ? 80 ኪሎ ሆናችሁ ከሄዳችሁ እዛ ስትመዘኑ 5.3 ኪሎ የለም የሚባል ቁጥር ሁሉ ሊኖር ይችላል ማለት ነው። እዛ ሲሄድ 80 ኪሎ ሆነ 5 ከሆነ ዴቭ የለም ብሏል። ስንት ነህ? አበስኪው እና በግራም ነው እዛ የምትሸጡት ማለት ነው። በግራም ነው የምትቆጠሩት። 3 ግራም 4 ግራም ሊሆን ይችላል ማለት ነው። ክብደት ፖዚሽናል ነው በፕላኔቶች ላይ እንኳን። አሁን ስለ ክብር ክብደት ልናወራ ነው። እንደ መግቢያ ይሄንን የምነግራችሁ ነገር የእግዚአብሔር ክብር በብሉይ ኪዳን የስሙ ትርጓሜ ካቦድ ነው የሚባለው በዕብራይስጥ። ካቦድ ማለት ዌይት ወይም ክብደት ማለት ነው። ሄቪነስ ክብደት። ክብር የሚለውን ቃል የእግዚአብሔር ክብር ሲባል የእግዚአብሔር ክብደት ማለት ነው። አንድ ሰው ላይ የእግዚአብሔር ክብር መጣበት ከተባለ የእግዚአብሔር ክብደት መጣበት ማለት ነው። ማይ ጋድ! አንድ ሰው ላይ የእግዚአብሔር ክብር አለ ማለት የእግዚአብሔር ክብደት ሰውየው ላይ አለ ማለት ነው። ሰውየው አንድ ሁኔታ ላይ ሲቆም፣ አንድ ፖዚሽን ላይ ሲገኝ የእግዚአብሔርን ክብደት ይዞ ነው የሚገባው ማለት ነው። ስለዚህ የእግዚአብሔር ክብር በእኔ ላይ ይምጣ ስትል የእግዚአብሔር ክብደት በእኔ ላይ ይምጣ ማለት ነው። የእግዚአብሔርን ክብደት ይዤ መስሪያ ቤት ውስጥ ልግባ፣ የእግዚአብሔርን ክብደት ይዤ በመናፍስቱ ዓለም ላይ ልገለጥ፣ የእግዚአብሔርን ክብደት ተሸክሜ በበሽታ ላይ ልገለጥ፣ የእግዚአብሔርን ክብደት ይዤ ቢዝነስ ውስጥ ልግባ። ፕሮፌሽናል ሰራተኛ ከሆንኩኝ፣ ቢዝነስማን ከሆንኩኝ፣ ወይም ደግሞ በተለያየ የመንግስት ተቋማቶች ውስጥ የምሰራ ሰራተኛ ባለስልጣን ከሆንኩኝ ክብሩ ካለብኝ ክብደቱን ይዤ ነው የምገባው ማለት ነው። ከዚህ በኋላ ቀልዬ አልገባም በሚል አሜን ይበልባካል። ለዚህ ነው ለውጥ የምታመጣው በአካባቢ ላይ የምትከብድበት፣ በሁኔታዎች ላይ የምትጫነው፣ አየህ ዶሚናንት የምትሆነው። ሃሌሉያ! ወይ ራሱ ይሄ ኪንግደም የሚለው ቃል እኮ ኪንግስ ዶሚኒየን ማለት ነው። የነገስታት ጫና ማለት ነው። ኪንግደም የሚለው ቃል ከዛ ውስጥ ነው የተወለደው። ስለዚህ እግዚአብሔር ራሱ ሲናገር በመጀመሪያ ላይ ምድርን ይግዟት የሚለው ቃል ዶሚኔት ያድርጓት የሚል ነው። ምን ያድርጓት? በእኔ ክብር ይጫኗት። ሁሉ ነገር በዛ ክብደት ውስጥ
ይገዛላቸው። አጠገብ ያለው ሰው ለዚህ ነው የተፈጠርከው በለው። አዎ ጫና ውስጥ እንድትወድቅ ሳይሆን አዎ ለዚህ ነው የተፈጠርከው በለው። የትም ቦታ ላይ በልዩነት እንድትኖር፣ በልዩነት እንድታገለግል፣ በልዩነት እንድትሰራ፣ በልዩነት እንድትገለጥ ለዚህ ነው የተሰራሁት የሚል አጨብጭቦ ይውሰደው። አሜን አትሉኝም ወይ? እና don't compare yourself with your condition. ኦሪጂናል ፓተርንህን እዛ ብሉፕሪንቱ ስትመለከተው ዶሚኔት ያድርጉ ነው የተባለው። ለዚህ ነው አየህ ዶሚኔት ማድረግ ካልቻልክ ኢንፍሉዌንስድ ትሆናለህ። አየው if you cannot dominate you will be influenced። ስለዚህ አየህ በነገሮች ተጽዕኖ ስር የወደቅከው አንተ አክሽኑ ስላልወሰድክ እንጂ ነገሮቹ ካንተ በላይ ስለከበዱ አይደለም። አንተን የሚከብድህ ነገር የለም። አጠገባችሁ ያለው ሰው ነካ አድርጉትና የሚከብድህ ነገር የለም የምትከብድበት ነገር እንጂ በሉት። በኢየሱስ ክርስቶስ ነግረህ አድርጉትና ነገሩን ይባካችሁ። ኮስተር ካለ እኔ ያለሁላችሁ አይዟችሁ። በደምብ ነግረህ አድርጉትና የሚከብድህ ነገር የለም በሉት። ዛሬ አያችሁ ድንቁርና መጥቶ ትምህርት ይከብደኛል ሲል ሰው አይገርማችሁ? እንትን ትምህርት ከበደኝ ሲል ምንም እኮ አይከብድህም። አንተ ውስጥ እኮ የተነጠቀው የአእምሮ ብቃት you have the mind of Christ. Amen. 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 ያ የፈጠራ ክህሎት ያ የእግዚአብሔር መልክና ምሳሌ አንተ ውስጥ እኮ ነው ያለው። አልችልም የምትለው ነገር የለም። ኃይልም በሚሰጠኝ በክርስቶስ ኢየሱስ ሁሉን እችላለሁ። ምን ሁሉን። አሜን። ለዚህ ነው የተፈጠረው። ያ ግሎሪ የሚለው ቃል ካቦድ የሚለው የዕብራይስጥ ቃል ስለ ክብደት የሚናገር ነው። ስለዚህ አጠገባችሁ ላለው ሰው ኪሎ እግዚአብሔር ራሱ ነው ወጥ ዳዲና አዴሬ ቤክላዲያሳ አፈሩን እንዳትለካ። አፈሩ በፕላኔት እንኳን ይለያያል። ነግሬሃለሁኝ። አየው እዚህ 80 የሆነ ጨረቃ ላይ ስንት እንደሆነ ነግሬሃለሁኝ። ፀሐይ ላይ ስንት እንደሆነ ነግሬሃለሁኝ። እሱ ጋር አይደለም። አንተ በእግዚአብሔር መልክ የተሰራኸው ሰውዬ ልክ የሰራህን ያክላል። አሜን አትሉኝም ወይ? የሰራህን ያክላል። ልክ እስቲ ኪሎ ይሄ ከባድ ነው እባክህ። ምንም ነገር አይጫነኝም። ምንም ነገር አያስጎለብሰኝም። ምንም ነገር አያስለቅሰኝም። ዛሬ ነገረው ለሁኔታ እየሰማ ነው። አሁን አይመስልሽም? ቤት ያለው ችግር እየሰማ ነው። ጤንነትሽ ውስጥ ያለው በሽታ እየሰማ ነው። አገር ላይ ያለው ጨለማ እየሰማ ነው። አካባቢ ላይ ያለው ሟርተኛ እየሰማ ነው። ምንም ነገር አይጫነኝም የሚል አንድ ሰው አሜን ይበላ። የስ ጆሮ አላቸው። የምትናገሩት ቃል ባዶ ቃል አይደለም፣ የስልጣን ቃል ነው። የምትናገሩት ከአብ መድረክ ላይ ሆናችሁ ነው። ከአብ መድረክ ላይ ተናግረህ ጆሮ የማይሰጥና የማይታዘዝ ነገር የለም። ምክንያቱም አንተን ንግግርህን ከባድ የሚያደርገው የምትናገርበት ክልል ነው። ከቀበሌ የምታወራውና ከቤተ መንግስት የምታወራው ነገር እንደሚለያይ ሁሉ ከመንደር የምታወራውና ከክፍለ ከተማ የምትናገረው ነገር እንደሚለያይ ሁሉ ከሁሉ የበላይ ከሆነው ከአብ ቀኝ የምትናገረው ነገር በማንም ኢግኖር አይደረግም። ይሰማል። በሽታ ይሰማል። ችግር ይሰማል። መናፍስት ይሰማል። ዋቻሪጋ ሊያ ዳሶቤ አንድ ሰው አሜን ይበላካችሁ። እስቲ ጮና እሰማለሁ ወንስ ትሰማለህ? ምክንያቱም አንተ ላይ ያለው የእግዚአብሔር ክብር ነው። እንኳን አንተ ልንገርህ አንድ ጉንዳን የኪሎን 10 እጥፍ ተሸክሞ እንደሚሄድ ታውቃለህ? አንድ ጉንዳን የምታውቁት ጉንዳን እሱ የኪሎን 10 እጥፍ ነው ሁሌ የሚሸከመው። በልኩ ተሸክሞ አያውቅም። አንተ ከዚህ በኋላ በምትታወቅበት ልክ ሳይሆን በተሰራህበት ልክ አንድ ሰው ጮሆ አሜን ይበል ባካችሁ። ወይኔ ከዚህ በኋላ የምትሰራው የምታገለግለው የምትኖረው ኑሮ አንተ በምታውቀው ሳይሆን በተሰራህበት ልክ ይቀየራል። በተሰራሽበት ልክ ይቀየራል። ኢየሱስ ያድናል። ለዚህ ተሰርቻለሁ የሚል ያጨብጭብና ይውሰድ። ስሙኝ፣ ሲነክሳችሁ ጉንዳን አይታችሁ ታውቃላችሁ? ጉንዳን
ሲነክሳችሁ አይለቅም። ካልገደላችሁ በስተቀር ተቀጥሶ ነው የሚለቃችሁ። ለምንድን ነው ጉንዳን እንደዚህ አይነት ጠንካራ አነካከስ የሚነክሰው ብያቃለሁ? አንተን ለማሳመምና ለማስጮህ አይደለም የሚነክሰው፣ ጎትቶ ይዞ ለመሄድ። ይሄ ነው ማለት አንተን የሚያክል አንቺን የሚያክል ግዙፍ እህት ይዤ እሄዳለሁ የሚል ቁርጠኛ አቋም አለ። ለዛ ነው የማይለቀው። ወይኔ አንድ ሰው በፖቴንሻሉ ልክ ከዚህ በኋላ ይንቀሳቀሳል። አንድ ሰው እግዚአብሔርን ተደግፎ በተሰራበት ልክ መስራት ይጀምራል። አንድ ሰው የሊደርሺፕ ፖቴንሻሉ ይለቀቃል። አንድ ሰው የአገልግሎት ቅባቱ ይለቀቃል። አንድ ሰው እግዚአብሔር ባየለት ልክ መብረር ይጀምራል። አንድ ሰው ከዶሮ ተራ ያመለጠ ንስር ሆኖ ይወጣል። ከዚህ በኋላ ጓሮ ቦታ አይሆንም። የዶሮ ተራ ቦታ አይሆንም። ስማኝ፣ ምንም እንኳን ከዶሮ ጋር ያደገ አንድ ክንፍ ያለው የሚመስል ንስር ሆነ እድሜ ልክህን ራስን ብታገኝም ተፈጥሮህ ግን ንስር ነው። ጓሮ ለጓሮ የምትልበት ጊዜ የለም። እስከነገባችሁ ያለውን ሰው ተቀየረ በሉት። this is a new season. This is a new season. This is a new dawn. በጌታ በኢየሱስ ክርስቶስ ስም to see your identity, to see the glory of God upon your life, to see the glory of God upon your family. In Jesus' mighty name I declare and decree tonight this is your season. አጠገባችሁ ያለው ሰው ነካርጉትና ጊዜ መጣለ በለው። Yes, this is your turning point. ሌላው ምሽትህ ነው በሉት ባካችሁ። ከዚህ በኋላ እንደ ተራ እንዳታስብ፣ እንደ ተራ እንዳታወራ። Yes, ለዚህ ነው አንድ እግዚአብሔር ሰው ምን አሉ መሰላችሁ? አንድ ሰው ከእግዚአብሔር ጋር ብዙ ነው አሉ። ታላቁ የወንጌል ሰባኪ ቢሊ ግርሃም የሚባሉት ሰው ሲናገሩ አንድ ሰው እኮ አሉ ከእግዚአብሔር ጋር ብዙ ነው። ስንት ነው ሲባሉ አይ ብዙ ነው ቁጥር የለውም አሉ። ለምን? የእግዚአብሔር ክብር ከቁጥር ያልፋል። የእግዚአብሔር ክብር ከኪሎ ያልፋል። ስለዚህ ኪሎዋችሁ የገባችሁ ሰዎች አንተ ሄቪ ዌይት ነህ። አሜን ትሉኛላችሁ ወይ? አሜን ትሉኛላችሁ ወይ? ባለፈው ሁለት ነግሬያችኋለሁኝ። በ1896 ላይ በዓለም ላይ አጭር ታሪክ ያለው ጦርነት ነግሬያችኋለሁ። ሁለት ነግሬያችኋለሁ። አብዛኛው ሰው ግን ስለሌለ ግን ልድገምላችሁ። በ1896 በጣም አጭሩ የተባለው ጦርነት በዓለም ላይ ተካሂዷል። የፈጀው ደቂቃ በዓለም ላይ እጅግ አስደናቂ ደቂቃዎችን የፈጀው ጦርነት በእንዲህ አይነት ሁኔታ ተጠናቆ አያውቅም። የተደረገው በዛንዚባርና በኢንግላንድ መካከል ነው። እናም ጦርነቱ ያለቀው በ38 ደቂቃዎች ውስጥ ጦርነቱ ተፈጸመ። በ38 ደቂቃ በዓለም ላይ ታይቶ የማይታወቅ ጦርነት። ለምንድን ነው ተብሎ ሲታይ አያችሁ፣ ኢንግላንድ ለጦርነት ስትዘጋጅ ከዛንዚባር ጋር ዛንዚባር ያላሰበችው ጉልበት ማጋ ነበር? ኢንግላንድ ጋር ነበር። ስለዚህ ጦርነቱን በሙሉ ኃይሏ ሄደችበትና 2-3 እየተታኮሰች አይደለም እሺ እያደረገች ዞር ብትል ለ40 ዓመት ይቆይ ነበር። የጎሪላ ፋይቲንግ አይነት ነገር ብታረግ ለ30 ዓመት ይቆይ ነበር። ነገር ግን በሙሉ ጉልበቷና አቅሟ ኢንግላንድ ስትሄድ በ38 ደቂቃ ውስጥ ዛንዚባር ስለ ወንድ ልጅ አምላክ እንታረቅ ወንድም የላችሁ አለች። ከሰው አልተፈጠራችሁ ብላ ለመነቻቸው። ሕግ የለም ሀገሩ ላስታረቅ መስሎት ሰው መነሳት አይችልም አለች። ከዛ በ38 ደቂቃ ውስጥ ተጠናቀቀለ። ምንድነው ብላችሁ ስትሉ በሙሉ ኃይሏ ስትወጣባት ሙሉ ኃይሉ ሲገለጥባት ዛንዚባር በቃኝ አለች። በቃ በእናት ሕይወት ውስጥ ውሃ ሆኜ ብቀር ይሻል ነበር ይሄ ብላ ተማረከች። በ38 ደቂቃ ውስጥ ከዚህ በኋላ እዛና እዛ ጋር ቆመጠሽ ተሻት ተደራረገው በክብሩ ክብደት ልክ በነገሮች ላይ ይገለጻል። This is not the response. ይሄ አይደለም መልሱ። ይሄ አይደለም ዛሬ ከዚህ
ከዚህ በኋላ በሙሉ ክብር ነው የምገለጠው ሚላን ይመረጣ yes ከጠላቴ ጋራ ጌም አልጫወትም አንድ በላኝ አሁን አንድ በላው የሚል የጋራ ጨዋታ ከጠላትሽ ጋራ ከሟርተኛው ጋራ ከርግማን ጋራ አትጫወሽም እግዚአብሔር የድላችሁን ጫፍ በክብሩ ክብደት ያጎናጽፋችኋል አሜን የሚል አሜን ይሁንለት አንድ ጠጠር በላው ምናምን ተጫውቻ ቃለሁኝ እኔ ዳማ አንድ ጠጠር በላው ከዛ በኋላ አንድ ጠጠር በላይ ሁለት በላው አንድ በላው ምናምን እየተባባልክ ነው የምትቆየው ከሰይጣን ጋር እንደዚህ አይነት ጌም ከዚህ በኋላ በጣም ወዳችሁታል መሰለኝ ጌሙን በሱ ነው የምትዝናኑት ቤት በኢየሱስ ክርስቶስም ከዚህ በኋላ በክብደት ወጣለሁ ሚል አሜን ይበል ሲጮና ቀንጃችሁን አንስታችሁ ከኔ ጋር በክብደት ወጣለሁ በእግዚአብሔር ክብደት ልክ እገለጣለሁ በእግዚአብሔር ክብደት ልክ አገለግላለሁ ኪሎዬ የሰራኝን ያክላል ስማኝ በጣም አንድ አገራዊ ብሂል አውቃለሁ ትንሽ ቆሎ ይዘህ ካሻሮ ተጠጋ የሚባል አንተ በራስህ አይደለም ቃል ያለው አይወድቅም ቃል ያለኝ አይወድቅም ኪዳኑን ይዣለሁ አልነቀነቅም ነፋሱማ ነፍሶ ጎርፉን ጎርፎ ነበር ተሻገርኩኝ እኔስ ጌታ ያለው አይቀር ተሻገርኩኝ እኔስ እሱ ያለው አይቀር ሃሌሉያ በኔ ሕይወት በኔ ኑሮ በኔ ዘመን ላይ አለኝ ብዬ ምኮራበት ጌታ አይደለም ወይ በኔ ሕይወት በኔ ኑሮ በኔ ዘመን ላይ አለኝ ብዬ ምመካበት እሱ አይደለም ወይ ጌታ ነው የኔ መመኪያ ጌታ ነው የኔ ማረፊያ ጌታ ነው የኔ መመኪያ አልሻም ከኢየሱስ ወዲያ ሃሌሉያ እስኪ እንደዚህ እንለዋለን ጌታን እስኪ ዛሬ ሃሌሉያ አንተ ትምክህቴ ነህ አንተ በሕይወቴ ላይ ዋናዬ ነህ ለምድሬ ለትውልዴ ዛሬ ድምፅህን ተቀብያለሁኝ በሚል መንፈስ ጌታን እስኪ በእልልታ በጭብጨባ እንባርከዋለን ሃሌሉያ ሃሌሉያ ባለራዕይ ሞትን ሳይፈጸም ህልሙን ይሆናል አይቀርም የጌታ ሐሳብ